አንቺ ደግሞ ምን ሆነሽ ነው ደስ የሚልሽ? አጎቴ ደስ ስላለ እኔም ደስ ብሎኛል። እኔ ግን ምንነቱን ሳላቅ ደስ አይለኝም። ምን ተገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። ይወስዳል። ለምን? ስለ ብሩክ እያሰብኩ ነው። ይህ ሁሉ ነገር እንዴት ተፈጠረ? ለምን ተፈጠረ? ቆየት ሄደ? አሁንስ የት ነው ያለው? እኔ እንጃ። ሁሉም ነገር በጣም አስጨንቆኛል። አንቺ ንጹህ ሴት ነሽ፣ ባለውለታዬ ነሽ። እንዳንቺ አይነት ሴት ደግሞ የትም አትገኝ። አዎ እኔም ወንዱኛ የተፈጠርኩት እንደኔ አይነት ሴት ሌላ ትኖር። እስኪ ፈጣሪ ጨመርበትና እናያለን። ብሩክ ታስሮ ከነበረበት አምልጦ ወጥቷል። ይህንን የደስታ ዜና እንግዲህ መድብል ለቅድስትና ለምሳሌ አብስሯቸዋል። ቤቱ እንግዲህ በደስታ ተቀውጧል። ቅድስት የሰማችውን ነገር ማመን አቅቷታል። እኔ ካልሰማው ደስታው ምንድን ነው? ካልነገርከኝ ደስ አይለኝም ብላ ነበረ። ብሩክ ወንድሜ በህይወት አለ፣ አምልጧል ካለበት በማለት እንግዲህ ለቅድስት እየነገራት ይገኛል። ምሳሌም እንግዲህ እስካሁን አታውቅም ነበረ። ቅድስት ስትላት የነበረው አባትሽ ከሀገር ውጭ ነው፣ ተመልሶ ይመጣል፣ ታይላንድ ነው ያለው፣ እቃ ረስቶ ነው ሊያመጣ ነው የሄደው እያለች እንግዲህ እስካሁን ስታታልላት ቆይታ ነበረ። አሁን ላይ ግን ያው ብሩክ ታስሮ እንደነበረ ሁሉንም ነገር ምሳሌ ሰምታለች። እንኳን ደስ ያላችሁ። እንግዲህ ብሩክ አምልጧል፣ ከታሰረበት አምልጦ ወጥቷል፣ አሸንፏል ማለት ነው። ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው ተወዳጁን ምሳሌ ድራማ ወደ እናንተ ይዤ መጥቻለሁኝ። በጉጉት እንግዲህ ብሩክ መቼ ይወጣል መቼ ይፈታል ስንል ነበረ ሁላችንም። አሁን ላይ ግን ከታሰረበት አምልጦ ወጥቷል ማለት ነው። በመግቢያው ላይ እንግዲህ እንደተመለከታችሁት መሀሌትም ስለ ብሩክ በጣም አብዝታ እያሰበች እና እየተጨነቀች ትገኛለች። ከብሩክ ጋር ግን ምን ሆኜ ነው የተጣላሁት? ምንስ ሆኖ ነው? የትስ ገብቶ ነው እያለች ሳትተኛ እንግዲህ ሌሊቱን ቁጭ ብላ ስለ ብሩክ እያሰበች እና እየተጨነቀች ትገኛለች። አሁን ላይ ያው መጀመሪያ በጥጋቧ ብሩክን ጥላ ወጥታ ነበረ። አሁን ግን ከብሩክ ቤት መውጣቷ፣ ብሩክን መፍታቷ እንዲሁም ደግሞ ብሩክ የት አለ የሚል ምን ሆኖ ነው የሚል እንግዲህ ሀሳብ ውስጥ ገብታ ነበረ። ያው እሷ የሄደችበት መስመር ምንም ሊያዋጣት አልቻለም። አሁን ላይ ዝናም ፊት ነስቷታል። ይልቁንም ዝና እንግዲህ ብሩክ ቤተሰቦቹ የት ናቸው? ምን ንብረት አላቸው? ቤት አላቸው ወይ? መኪና አላቸው ወይ? እያለ እየጠየቀ ነበረ የሚገኘው። ለምን ጠየከኝ ብትለውም ለምን ጠየከኝ ብለክ እያልሽ አትጠይቂኝ፣ ያላቸውን ነገር ብቻ ነገሪ ነው የሚለው። እንግዲህ ምን አስቦ እንደሆነ ዝና ባናቅም ስለ ብሩክ ቤተሰቦች ንብረት እያጣራ ነበረ። መድብል እንደሆነ ታውቃለህ፣ ከእስር ቤት የወጣ ምንም የሌለው ድሃ ነው። ቤተሰቦቹ ያው ሞተዋል፣ ግን ንብረት አላቸው። ብዙ ሀብታም ባይባሉም ንብረት አላቸው እያለች ስለ ብሩክ ቤተሰቦች እንግዲህ የተጠየቀችውን ለዝና እየመለሰች ነበረ። ለምን እንደጠየቃት ደግሞ ብትጠይቀው እሱ አትጠይቂኝ የሚል ምላሽ ብቻ ነው ሲመልስላት የነበረው። ምክንያቱም ዝና ራሱ የሚፈልገውን ብቻ መጠየቅ ይፈልጋል እንጂ እሱ ሰው ባለው መስመር መሄድ አይፈልግም ማለት ነው። መሀሌትን እንግዲህ ዝና ለጥቅም ነው የሚፈልጋት፣ ማለት ተጠቅሞባታል። መረጃዎች እንድትሰጠው ነው። እሷ ደግሞ ከሱ ያው አንደኛ ፍቅር ይዟታል፣ ሲቀጥል ደግሞ የዕለት ጉርሷን ገንዘብ ከእሱ ስለምትቀበል ከእሱ ስር አጠፋም ማለት ነው። እህትሽን ደበቅሻት አይደለም ወይ ቢላትም አይ አልደበቅኳትም እኮ ነኝ፣ የት እንዳለች እኔ ራሱ አላውቅም። ደግሞ ለአንተ ምንም ነገር እንደማልደብቅ ስለምታውቅ አንተን ከማንም ጋር እንደማላወዳድር ስለምታውቅ ለእኔ ምንም ነገር አትነግረኝም የሚል እንግዲህ ፌክ ወሬ እየነገረችው ነበረ። እሱ ግን አያያይ ተይ 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 እባክሽ ነው ያላት። ምክንያቱም ነቅቶባታል። ያው መሀሌት እህቷን አሳልፋ መስጠት አልፈለገችም። እህቷ ያው ቤት ነው ያለችው፣ እስካሁን የትም አልሄደች። ኤፍራታ እንግዲህ በህልሟ ጭራሽ በጣም ጭንቀት ላይ ነው ያለችው።
ቀን ስታስብ የምትለውን በህልሟ ሊገሉኝ ይችላሉ የሚል ፍራ ስላላት እንግዲህ ያ ዝና በህልሟ ሊገላት እንደነበረ ስትቃዥ ተመልክተናታል። የምሳሌ ድራማ እንግዲህ ሰሞኑን ቅዠት እየመጣበት ነው። በባለፈው የቅድስት ህልም እንግዲህ የቅድስት ህልም እንኳን እውን እንዲሆን ነበር የተመኘ ነው። አሁን የቅድስት ህልሟ እውን የሚሆንበት ጊዜ ቅርብ ነው ማለት ነው። የቅድስት ህልም እንግዲህ ብሩክ ቀለበት ሲያደርግላት ነበረ። እሱ ደግሞ አሁን ላይ እውን የሚሆንበት ጊዜው ቅርብ ነው። የኤፍራታ ህልም ያው አስፈሪ ነው። ተኝታ እንግዲህ ብዙ ነገር ተናዛለይ ማለት ነው። ስለ ሞገስ መድብል ሞገስ እኮ አብሮኝ ተኝቶ ነበር ብቻ እየተኛ ሰው ለካ ብዙ ይቀባጥራል እንዴና እንደዛ እያለች ነበረ። ጭራሽ የቆሻሻ ከአንቺ ጋር ተኝቶ ነበረ ከእህቴ ጋርም እያለች መሀሌት ያው ሞገስ ባለፈ ህይወቱ ከመሀሌትም ከኤፍራታም ጋር ሲተኛ ነበር። ሴቶችን ሲበቀል ነበር። አሁን ላይ ግን ያው የራሱን ንግስት የሆነች ሉላን በእጁ አስገብቷል። ሉላ ደግሞ ፈተናው በዝቶባታል። አሁን ላይ ጠበቃ የተባለው ሰውዬ ጥብቅናውን ስለ ንብረቷ ሳይሆን እንግዲህ የሰው ሚስት ማማገጥ ላይ ነው ያለው። እሷ ያው ፈቃደኛ አይደለችም። በእርግጥ ለፍቅር ብላ ነው ዝናንም ጥላ የወጣችው። ሞገስ ስለምታፈቅረው ስለምትወደው ዝና ጋር እንኳን ለ10 ዓመት ሙሉ ስትቆይ እንግዲህ ሞገስን ላፍታም አንዴም እንኳን አልረሳችውም። አሁን ደግሞ ጉዳዩ እንዲከናወንልሽ በማለት አንድ ቀን ቢያንስ ከኔ ጋር ጊዜ አብረሽ ብታሳልፊ ምን ችግር አለው እያላት ይገኛል። ጠበቃው እንግዲህ ደውሎላት ነበረ ለሉላ። ሞገስ ያው ቤት የለም። ብሩክ ያለበትን ሁኔታ አቅጣጫዎቹን ሲጎበኝ ሲከታተል ነበረና ደውሎላት ስልክ ስደውልልሽ አታነሽም፣ ለምንድን ነው የማታነሽው የሚል ጥያቄ አቅርቦላታል። ምክንያቱም እሷ ስልክ ያላነሳችው እሱ ሲደውል ሞገስ ነበረ። አንስታ ምንም ማለት አትችልም። ምክንያቱ ደግሞ ሞገስ አለ። ሲቀጥል እሷ አትፈልግም፣ ተገዳ ነው ያው ስልኳን እየሰጠችው። የዛለት ከቤት አልወጣላት ሲል ነው ያለህበት ቦታ መጥቻ አገኘሃለሁ በሚል ነው ስልክ ተቀብሏት የነበረው። ምክንያቱም ትዕዛዝ አስተላልፎ ነው የሄደው የነበረው። አሁን ወጣለው እኔ ያልኩሽ ቦታ ትመጫለሽ ብሏት ነበረ። እሷ ደግሞ በቃ እሺ ውጣና ዛሬ እመጣለሁ ነበር ያለችው። ያው ሞገስ ወደ ቤት እየመጣ ስለነበረ ከቤት አልወጣም ብሎ ስላስቸገራት ከቤት እንዲወጣላት ያንን ሲስተም ተጠቅማ ነበር። እንግዲህ የቀጠሮ ቀናችን ዛሬ ነው ብሎ ደውሎላት ነበረና ስልክ አለማንሳት ነው ያለው። ግን ስልክ አለማንሳት ሰው እየፈለገሽ ስልክ አለማንሳት ግን በሕግ እንደሚያስቀጣ አታውቂም ወይ ነው ያለው። የዚህ ጠበቃው ግን ወንጀል እየሰራ እሱ የሌላውን መብት እየተጋፋ ስልክ አለማንሳት ወንጀል ነው ያስቀጣሻል ይላታል ማለት ነው። ያው ሉላ መለስ አድርጋ የሰው ሚስት ማማገጥስ ወንጀል እንደሆነ ለምን አትነግረኝም ብለዋለች። እሱ ግን የመለሰላት ህጉ እሱ ለኛ አይሰራም፣ ሀያ የተጫነችውን አትበላም ብሎ እንግዲህ ተርቶባታል። እና ቀጠሯችን ዛሬ ስለሆነ እንድንገናኝ እፈልጋለሁ ነበር ሲላት የነበረው። እሷ ግን መንጣት አልችልም፣ ባለቤቴ እቤት የለም ነው ያለችው። እሱማ ከሌለ በቃ እኔ ልንጣ ነው ያለው። እንዳትመጣ መንጣት የለብህም ነው ያለችው። አይ መጣውኝ በቃ 5 ደቂቃ ጠብቅኝ እያለ ወደ ቤቷ እንግዲህ ለመምጣት አስቦ ነበር። እሷ ግን ያው በጣም በመደናገጥ ለሞገስ ደውላ ነበረ። ሞገስ ጋር እንግዲህ ደውላ ያው ናፍቀኸኛል የሚል ቃል ነው የተናገረችው። ምን ሆነሻል ስትባል ተቀያይራለች። ኦልሬዲ ስትደውል ብቻዬን ከመሆን አንተ ያለክበት ቦታ ልንጣ ነበር ስትለው የነበረው። አሁን ላይ ከወጣሽ ዝና ስለተፈታ ሊያገኝሽ ይችላል፣ እኔ እመጣለሁኝ፣ እዚህ መንጣት የለብሽም ብሏታል። ምን ሆነሻል? ይቅርታ የማይገባሽ ቤት አስገብቼ ዘግቼብሽ ደበረሽ አይደለም ወይ ነው እያለ የነበረው ሞገስ። ያው አንድ ቤት ስለምትቀመጥ ብቻዋን ደብሯት ነው የመሰለው። ነገር ግን እሷ ያስጨነቃት የደላላው የጠበቃው ጉዳይ ነው። ከባድ ነው እንደዚህ አይነት ነገር ሲፈጠር በህይወት ውስጥ እንግዲህ አስቸጋሪ ነገር ነው። ሉላ እንዴት አድርጋ ይሄንን ሰውዬ ከህይወቷ ውስጥ ልታስወጣ እንደምትችል
ለሞገስ ብትናገር በጣም ትልቅ ችግር ነው ሊፈጠር የሚችለው። ዝም ካለች ደግሞ ሰውየው እየተፋታት አይደለም። ደርሻለሁ ብሎ ሲደውልላት እንግዲህ እንዳትመጣ፣ መሞት ካልፈለግ ወደዚህ እንዳትመጣ፣ እኔ ደውዬለታለሁ ለባለቤቴ፣ እሱ እየመጣ ነው፣ መሞት ነው ወይ የምትፈልገው? አንተ እያደረክ ያለከው ስራ ወደ ሞት የሚወስድክ ነው ብለዋለይ። እየቀለድሽብኝ አይደለም አይደል ሲል እንግዲህ አይ እየቀለድኩኝ አይደለም፣ መኪና ካየ ራሱ ሊያቅ ስለሚችል እንዳትመጣ ብለው ተመልሷል። ያው እንዳለችው ሞገስ እንግዲህ ወዲያው ነው የመጣው። ሲመጣ ስልኩ አልተዘጋምና እያወራች እየተቆጣች ነው የገባው። እንዴ ምን ሆነሽ ነው? ከመቼ ወዲህ ነው እንደዚህ እየተቆጣሽ የምታወሪው? ማንን ነው የምታወሪው ብሏታል። ደስ የሚለው ግን ያው ስልኳን ተቀብሎ አላየም። ደስ የሚለው ነገር ይሄ ነው። ተቀብሎ ስልኳን አንዳንድ ሰዎች ያው ስልክ ማን ነው ምናምን ሊሉ ይችላሉ፣ ግን ነፃነት ሰጥቷታል። እሷ ግን በጣም ነው የተርበተበተችው። አይ ብቻዬን ስለፈራውኝ ነው፣ ብቻዬን ስለሆንኩኝ ነው፣ እንኳን መጣክ ለምን መጣክ የሚል የመርበትበት ቃል ነበረ ስታወጣ የነበረውና እንደዛ በሚለው አሳልፋለች። ጠበቃው ግን በጣም ነው የሚያስጠላው እውነቱን ለመናገር። ቅድስትና ምሳሌ እንግዲህ እዚህ ጋር ስለ ትምህርት ቤት እያወሩ ነበረ፣ ደስታ ያበሰራቸው መድብል። ከዛ በፊት ግን ዳጣ ስለ ብሩክ ጠይቃት ነበረ ቅድስቴንና ግን ብሩክ ፍቅርሽን ሳያስጨርስሽ ነው አይደለ እየጠፋው ብላት እንግዲህ በትዝታ ወደ ኋላ ተመልሳ ብሩክ ሲላት የነበረውን እያስታወሰች በሀሳብ ሄዳ ነበረ ቅድስቴ። እሱ ፍቅሩን ማስጨረሱ ቀርቶብኝ በህይወት በኖረ ስትል ነበረና እንደውም በሀሳብ ሄዳ በፊት ሲላት የነበረውን አንቺ ልዩ ሴት ነሽ፣ ንጹህ ሴት ነሽ እያለ ባል ምን አይነት ባል እንዲኖርሽ ነው የምትፈልጊው? ማለት የምታገቢው ባል ምን አይነት ቢሆን ደስ ይልሻል? ላ ብሎ የጠየቃበትን ፓርት እሱን አስታውሳለች። የእሷ ምላሽ የሆነውም እንግዲህ ልክ እንዳንተ አይነት ነበር ስትለው የነበረው። እንደኔ አይነትማ የለም፣ እንደዚህ እንደኔ አይነት ወንድ እኔ ብቻ ነኝ በዓለም ላይ ያለውት የሚል ምላሽ ነው የመለሰላት። እሱም ደግሞ እሷን አንቺ ለኔ ባለውለታዬ ነሽ፣ ንጹህ ሴት ነሽ፣ ጎበዝ ሴት ነሽ ቅድስት፣ ጋሼ ደግሞ አትበይኝ፣ ከዚህ በኋላ ብሩክ ብለሽ ጥሪ ነው ሲላት የነበረውና እሷ ደግሞ የለመደባት እሺ ጋሼ የምትለው ደግማ ማለት ነው። ብሩክ ለማለት ያው አልለመደችም። ብሩክ ለማለት ለእሷ ከብዷታል። ጋሼ እንዳሰሪ ነው የምትለው። እኔ እኮ ትልቅ ሰው አይደለሁኝም፣ አንቺን በወልድ አደርስሻለሁ እኔ ጋሼ የምትይኝ፣ ስለዚህ ብሩክ ብለሽ ጥሪኝ ብላታል ማለት ነው። እሷ ደግሞ ጊዜና ቦታው ነው፣ እሱስ ልክ ነህ ጋሼ ነው ያለችው ደግማ አሁንም ማለት ነው። አፏ ላይ ያለው እየለመደችው ያው አንድ አሰሪና አንድ ሰራተኛ ስለሆነ ልቧ ውስጥ ፍቅር ቢኖርም ያው ብሩክ ብላ ለመጥራት አልደፈረችም የነበረው። እና አንቺን ያገባ ሰው የታደለ ነው፣ ንጹህ ሴት ነሽ ብሏታል። እኔ በዚህ ዘመን እንደ አንቺ ክብሯን የምጠብቅ ሴት የለችም ለሚሉ ሰው ለካ አንቺ ስላላዩ ነው ብሎ እንግዲህ መልሶላታል። ያው ከነ ክብሮች ነው ወይ ብሏት አው ብላለይ። እድሜዋን ጭምር እንግዲህ ብሩክ ጠይቋታል። ይሄንንም ሁሉ በፈገግታ ነው የመለሰችለት። ህልሟ ደግሞ እንግዲህ አሁን ላይ እውን የሚሆንበት ጊዜ በጣም ቅርብ ነው። ምክንያቱም በጣም ነው የምትወደው፣ እሱም ደግሞ ይወዳታል። ምርጫው ነው የሆነችው ማለት ነው ቅድስት። የኦዲየንስ ማለት ኦዲየንስ አጠቃላይ ቅድስትና ብሩክ እንዲጋቡ ሁሉም ሰው ይፈልጋል። መድብል ደግሞ ቃል ገብቶላታልና እድርልሻለው እመኝኝ ቅድስት ብሏታል። ህልሟ እንግዲህ ያው ሰርቷል ኦልሬዲ። ብሩክ በህይወት እንዳለ አሁን ላይ ሰምታለች። በጣም ስትጨነቅበት የነበረው ጉዳይ ነው። አሁን ላይ ግን እንግዲህ ደስ ብሏቸዋል ማለት ነው። ቀጣይ ምን ሊሆን ይችላል የሚለውን አብረን ነው የምንመለከተው። ብሩክ ማምለጡ ግን እጅጉን የሚያስደስት ነገር ነው። ሀሳብና አስተያየታችሁን እንግዲህ በዚህ በኮሜንት አስቀምጡልኝ። ድራማው በጣም አስተማሪ ነው። ክፉ የሚሰሩ ሰዎች ራሳቸው በክፋታቸው መጨረሻቸው ውድቀት እንደሚሆን እንማራለን። መሀሌት እንግዲህ
ብዙ ክፉ ስራዎችን ስትሰራ፣ ምሳሌን ለመግደል ስትለፋ፣ ቅድስትን ስታሳግት፣ ከዛ ቤት ለማስወጣት ብቻ ብዙ ተንኮሎችን ሰርታለች። ተንኮሎችን ሰርታ አሁን ላይ ጸጸት ላይ ነው ያለችው። ብሩክን በመፍታቷ ተጸጽታለች። አሁን ላይ የራሴ የምትለው ንብረት የላትም። ዝናም ቢሆን ለወሬ ነው የሚፈልጋት። ምክንያቱም የሆነ መረጃዎችን እንድታቀብል ለዛ የሚፈልጋት። ዝና ቢያፈቅረኝ ብላ ልፋት ላይ ናት የለችው። ግን እሱ እንኳን ሊያፈቅራት ዞር ብሎም አይመለከታትም እና መሀሌት እንግዲህ መጨረሻዋ እንደዚህ በመሆኑ ይገባታል ነው ልል የምችለው እኔ። ምክንያቱም ተንኮለኞች ሰዎች መጨረሻቸው ውድቀት ነው የሚሆነው። ለሰው በቆፈሩት ጉድጓድ እነሱ ይገባሉ። የነ ቅድስት ፋሚሊ እንግዲህ የነ ብሩክ ደግሞ በሰላም ይኖራሉ። ማናት ምሳሌ እንዳትታከም ብዙ ተለፍቶ ነበረ። አባቷ ግን ከፈጣሪ በታች ጀግና ሆኖ መስራት የሌለበትን ስራ ሰርቶ ማለት ነው ለልጁ ደርሶላታል። ዋጋ ቢከፍልም ቤትም አስቀርቶላታል። ይቅርታ ቢጠይቀኝ እኔ ተመልሼ ይገባለሁ ብላለች መሀሌት። ምክንያቱም ቤቱንም አልሸጠውም ብላለች። ብሩክ ግን መቼም ቢሆን ወደ ህይወቱ አያስገባትም። ሰላም ቆዩ ቤተሰብ። ባይ ባይ።